እኔ ልግደልሽ እኔ ልግደልሽ ወይ ተውኝ በቃ ልኖርበት ነገር አድርጌ በጣም ሰቀቅልሽ ወይ ልኖርበት የምትይው በቃ ማወቅ የምትፈልጊው እያንዳንዱ ነገር ነገርሽኝ አይደል ሳስበው ምሳሌ ሳይሆን ከተቆና ጋር ይገናኛል አሁን ምን ልትሰሪ ነው ምን ነገር ነው ከጆ ጋር እየፈጠርሽ ነበረው ምንድን ነበር ስቶሪ ነበር ምን ራሱን ጆና ጠይቂው እሱን ከመጠየቂያ በፊት አንቺ በጠይቅ ስለምትፈሪ ዛሬ እንደማያገኘኝ ነግሮኛል ስለዚህ ማያገኘኝ ሚስቱ ጋር ይሄር ነው አይደል እኔም ሽማው ነኝ እሷ ሚስቱ ናት አይደል ስለዚህ እንሄዳለን ሰሚኛለሽ እንዳሁኑ ከሱ ጋራ ድጋሚ አውርተሽበት ይሄንን ነገር እኔን ለማስወራት ወይ ደግሞ እኔን ለመፈተን አርገሹ ከሆነ አለቅሽ ሚስትና ልጅ አለው ትክክለኛ ሚስትና ልጅ አለው ይሄ እንዳደርሽበት ነው እኔን ከጀርባ እንድከታተልና አንቺን በቃ እውነቱን እንዳታቂም ስለፈለገ ነው እንደዚህ ያደረገኝ ነበር ለምን ከዚህ በላይ እንዳንቅሽ አታስገድጂኝ ሶፊ ለፊት እንዳንቅሽ አታስገድጂኝ በስትክክል መልሽልኝ ምልሽ ነገር እያንዳንዱ ነገር በስትክክል ማመልሽልኝ ከሆነ ማለት ነው እስር ቤት ነው ነገር ማለት ነው እያንዳንዱ ነገር ወጥመድ ነበር ላንቺ ነበር ያው ሁሉ ነገር ለምን ምናልባት አንቺን ላለማጣት ይሆን ወይም ደግሞ አንቺን ለማሳመን ያደረገው ነገር ሴት ነሽ ያገባና ያለደን ሰው መግባት ፈልጊያለሽ ለምን እንደውሽማ ሆነሽ ከነየርኩሽ አይደለም በቃ ጥፋቴን አውቃለሁ ግን በቃ እሺ ምን ልርዳሽ ምን ላድርግሽ ኦኬ ምንም እርዳታ ራስ አይደለም ይሄ ግዴታሽ ምንም አይነት እርዳታ አይደለም እሺ ይሄን የምታውቂ ከሆነ እርግጠኛ ነኝ ትክክለኛ ሚስትና ልጁ የት እንዳሉ ታውቂያለሽ ይሄን ካለቅምስ መልሽልኝ በደንብ ታውቂያለሽ እስር ቤት መግባት ማፈልጊ ከሆነ እያንዳንዷን ነገር ትነግሪኛለሽ ጭራሽ አይናው ተስቶኝ ባትፈሪኝ ያለው ቪዲዮ ልጅ አለኝ አግብቻለሁ እየስቲበት የነበረው ነገር እንደሚያስወነጅል ታውቂያለሽ እንኳን አንቺ እሱ የሚባለው ሰውዬሽ እሱ ራስ መፈራው እንዳይመስልሽ ቆይ ጆ ምንሽ ነው ምንም አይደለም ከፍሎሽ ነው ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ ያው እንግዲህ ታውቃላችሁ እየተፈጠረ ያለውን ነገር ማለት ቤት ድረስ ሄጄ ጭራሽ ለዚያ ነው የሚባል ሰው የለም ምናምን ነገር ለአንድ ሳምንት ነው ቤቱን እንትን ያሉኝ ምናምን ነገር እሱንም ገብተው እየኖሩበት አይደለም ነው የነበረው ምናምን ነገር ብለውኛል ልጁንም አግኝቼ ያው እንግዲህ ጭራሽ እናቱ እንዳልነበረች እንደማያውቃት ዝም ብሎ ትምህርት ቤት እንደሚያደርሱና አብሮት ፎቶ እንደተነሳ ብቻ ነው የነገረኝና ምን እያሰበ እንደሆነ አልገባኝም ጆ ኦኬ እሺ ማሳደጎ ልጅ ነው ወደዋለሁ ምናምን ነገር አለ ልጁ ደግሞ ጭራሽ ጆን አላውቀውም አለኝ ከዛ ደግሞ መልሼ ቤትም ሄድኩኝ እሷን ለማግኘት ሴት ደግሞ እንደዚህ የምትባል ሴት አናውቅም ምናምን ነገር ለአንድ ሳምንት ነበር የተከራዩት ቤቱን ከዛ ወጡ አለኝ ግራ ገባኝ ማለት እየሆነ ያለው ነገር ምንድነው እየተፈጠረው ማለት ልጅ አለህ ሚስት አለህ የለኝም እሺ እሷስ ምንድናት የድሮ ፍቅረኛዬና ከዛ የወለደችው ልጅ ነው አለኝ ከዛ ደግሞ ነገሮችን በሙሉ ሳጣራ ፋሚሊ ጭራሽ ልጅየው ሴትዮዋን አያውቃትም እናቴ ናት ብሎ ያሰበውን ሴት ጭራሽ ነው ማያውቃት ከነ ጭራሹ ማለት ነውና ያ ነገር በጣም ነው ግራ ያጋባኝ ለመናገር ከሆነ ከዛ ደግሞ ከዛም አልፎ ደግሞ ምን መሰላችሁ በጣም የገረመኝ ነገር ሴትዮዋ ያን ቤት ምናምን ነገር በጣም እንትን እንዳለች ምናምን ነገር እዛ ቤት እንዳኖረች ምናምን ነገር አስቤዛ ምን እንደሚገዛላት ምናምን ነገር ነው አርጉ ያወሩትና ለምን እንደዋሸኝ አልገባኝም ልጅ የለውም ብዬ እንዳላስብ ልጅ አለኝ ግን ደግሞ በጣም ወደው ነው ግን ልጅ አይደለም ይለያል ከዛ በኋላ ደግሞ ለ5 አመት እኔ ነኝ ያሳደግኩት ብሎኝ ባርኪንም እሺ በያዳምጫት ካመንኳት በኋላ ደግሞ ድጋሜ ነገሩን ሳጣራ ልጁ ጆንም አያውቀው አንድ ቀን ነው ትምህርት ቤት ያደረሰኝ አለኝ እኔ እንደምከታተለው አውቆ የሆነ ነገር ያደርገው አልገባኝም እሷን ደግሞ ቤተሰብ ምን በጣም እንዳስገረመኝ ልንገራችሁ ልጅቷ ጭራሽ ልጅ የሚባል ነገር የላትም ስለሷ እያጣራው ነበርና ልጅ የሚባል ነገር የላትም ድራማ ይሁን እየሰሩብኝ ያለው እንደኔ ግራ ከተጋባችሁ አላውቅም ሆን ብሎ እነዚህን ሰዎች እንዳገኝ ፈልጎ ይሁን አልቀባኝም ግን ጆ ሆን ብሎ እነዚህን ሰዎች ሚስትና ልጁ እንዲመስሉ ስለፈለገ ወይ ሌላ ትልቅ ነገር እየደበቀኝ እንደሆነ እርግጠኛ ነኝና ፋሚሊያውን የት መሰልኩ ያለሁት እንደዚህ ዳርጋ ቆም ያለሁት ልጅቷ ከስራ ቦታ የምትወጣው በዚህ ሰዓት ነው አሁን ስንት ሰዓት መሰላችሁ ፋሚሊ ኦልሞስት 8 ሰዓት ሊሆን 8 ሰዓት ሲል ነው የምትወጣው ከዛ በኋላ ለምን እንደዚህ እንደዋሸች ችግሯ ምን እንደሆነ ምን አይነት ጉዳይ እንደዚህ ሊያሷሻት እንደሚችል ጭራሽ ነው
ሁኔታዎች በሙሉ በጣም ነው የሚያስጠሉት ምናምን ገራሚ ያጋቡትና አልገባኝም። እኔ ለመናገር ከሆነ በጣም ነው ግራ ይገባኝ። እንደዚህ ብዬ መናገር አልችልም። ፋሚሊ እውነት ለመናገር ከሆነ ማለት ነው ልጁም አሳዘነኝ። እኔ እውነት ለመናገር ከሆነ ሰውን ማስፈራራት ምን ማለት ነው አመፈልግ ሰው ሆኜ አይደለም፣ ግን ጆ ለምን ይሄን ያህል እየዋሸኝ እንደሆነ የጆል ብስ ብሎ ደግሞ ባርኪም እንደዚህ እየዋሸችኝ ያለችው ነገር ከዛ ደግሞ ሚስትና ልጅ የለውም ሚስትና ልጅ አለው ግን ደግሞ እነዚህ አይደሉም ነው እያሉኝ ያሉት። እንደናንተም እንደኔ ግራ ከተጋባችሁ አላውቅም፣ ግን በጣም ግራ ተጋባሁኝ። እንዴት ብዬ ላስረዳችሁ? በቃ እውነት ፋሚሊ ግራ ስለገባኝ ነው እንደዚህ እየጠየኳቸው ያለሁትና ልጅ የለውም ብዬ ስቀመጥ እሺ ልጁ አይደለም ምናምን ነገር በእንትን ያደረገው ነው ስል እሺ አይደለም እሱም አይደለም እባላለሁ። እሺ ልጁ ይሁን እንኳን ችግር የለውም በአባቱ ነው የሚጠራው ምናምን ነገር እንደ ቡጥ አይነት ሊሆን ይችላል። ሳስበው አንዳንዴ በደካማ ጎኔ ነው እየገባ ያለው። ቡጡን እየጠቀሰ ነው ይሄን ነገር እያደረገ ያለው። ግን እሱም እንደዛም አይደለም እኮ ቢያንስ ያን ነገር አድርጎ ሊያሳምነኝ ነው ብቻ ብዬ ብላስብ ስሞክ እንደዛ አይደለም ይለኛል። እኔ ግራኔ ገባኝ ምን ለመናገር ከሆነ ፋሚሊዎች በጣም ማለት ነውና ሰራተኛ እየወጣ ነው መሰለኝና እዚህ ጋር ቆመን በስተክል ካየሽኝ ትሮጣለች። እኔ ምን እንዳደረኳትም አላቅም ምን እንደሆነችም አላቅም። የሰረቀ ሰው ሁሌም ቢሆን መሮጥ ነው ስራውና እንከተልት ነው። ለመናገር ፋሚሊ ጭራሽ እኔ ራሴን መቼም ቢሆን እንደዚህ አይነት ቦታ ላይ አገኘዋለሁ ብዬ አንድም ቀን አስቤ አላውቅምና ማለት ያቻትና እየመጣች ነው። እኔ ምን ፈልጋ እንደሆነ ባክ መንገዷ በዚህ በኩል ነበር። አይታኛውን እንዴ ዝም ብዬ ልከተላት እንደዚህ በዚህ በኩል ነው መንገዷ፣ በዚህ በኩል ነው እንደምትሄድ የነገሩኝና ለምን በዛ ጋር ግን እንደሄደች አልገባኝም። ሽኑ እንከተለች ችግር የለም። ስልክ እያናገርሽ ምናምን ነገር እኔም ስንት ብር እንደከፈላት በቃ ደስ ይለኛል። ጭር ያለ ቦታ ሳገኝ ጭር ብሏል። አልገባኝም። ቆይ ምን እየተካሄደ ነው? ምን አስደነገጠሽ እኮ? ምን አስደነገጠሽ እንዴ? እንዴ ሌባ እንደዚህ ትይዥኛለሽ እንዴ? ለምን አልይዝሽ? ሌባ ስለሆንሽ ነው። ሌባ ስለሆንሽ እንዴ? ስነ ስርዓት ያዢ። ከማን ጋር እያወራሽ ነው ያለሽው? ቁጭ በይና በስተክል። ቆይ ከኔ ጋር ጨረስን መሰለኝ እኮ። ምን ሆነሽ ነው እኮ? ምን ሆነሽ ነው እኮ? ነይ ምንድን ነው? እሺ ነይ፣ ችግር የለውም። ቆይ ካንቺ ጋር አውርተን ጨርሰናል። አውርተሽ ጨረሽ? እና ምን ነው ከኔ ቀረሽ ነገር ምንድን ነው? ሌላ ነገር ያለው ደህና ነው? ባርኮት ደህና ነው? አይ ማወቅ ፈለግኩ። ጓጓ ምንም ቢሆን የባሌ ልጅ ነው። ምንም ቢሆን ጨርሰናል እኮ ጆ። በቃ አንቺ እሱ ጋር ጨርሽም እንድከድ ለምን ካንቺ ጋር ማልጨርስኩም? ሰሚኛለሽ? ለፖሊስ ከማስልሽ ዝም በይ እንዴ! ለፖሊስ ከማስልሽ ዝም በይ። አንቺ ማስልሽ ነው እንደዚህ የምትይዥኝ? ቆይ ነይ ልቀቂኝ እባክሽ። እረፊ። ማን እንደሆንኩ የትም አባሽ አታውቂኝም። የትም አባሽ። ይኸውልሽ እዚህ ጋር ብጮህ
ብዙ ነገር ይፈጠራል። አንቺ ብትጮሂ አንቺ ነሽ የምትያዥኝ ያደረኩኝ እኔ ምን ሳደርኩም ምን አጥፍቼ ሰው ዝም ብሎ ከመንገድ ላይ ተይዞ እንደዚህ ታረቀ ሰው ያየና ዝም በይ እና በስትክክል አዋሪ። እሺ ምንድን ነው የምትፈልጊው? ከኔ ምንድን ነው የቀረሽ? አልፈልግም እውነታውን አለበለዚያ ባሰርሽው ሻርፕ ነው ምን አንቄ የምገልሽ እኮ እውነት ነገርኩሽ። ምንም እውነት አልነገርሽኝም። ጨርሰናል እኮ ብሬ ጨረሽ በቃ ምንድን ነው ጨረሽ? ያለው ነገር ስለሆነው ነገር ሁሉ ስራ እያንዳንዱ ነገር ምንድን ነው የማውቀው? ምኑን ነው የማውቀው? መልስልኝ። ምኑን ነው የማውቀው? ሰው ፊት ለፊት ልጅ ሞክራለሁ ብትይ አልለቅሽም። እሺ አንቺሽ የምታሰሪው ነው አይደል? እያስፈራራሽ ነው። አዎ እያስፈራራሽ ነው። አንቺ ምን ያክል ስልጣን ቢኖርሽ ነው እንደዚህ የምታስበው? በጣም ስልጣን አለኝ። በጣም እሱ ገረመሽ? እሱ ገርሞሽ እንዳይሆን ከዚህ በላይ በጣም ስልጣን አለኝ። ጭራሽ ልትሄጂ አላማር ለኔ መቀልጁ። አሁን እያንዳንዷን ነገር ትነግሪኛለሽ። ንገሪኝ። ባርኮት ማን ነው? መልሽልኝ። አላውቅም። ምን ነው ልጄ ነው ብለሽ ይስቴል ነበር? ልጅ የለኝም። ተዋናይ ነሽ በትርፍ ሰዓትሽ? ሳስበው ምሳሌ ሰዓት ከተቦና ጋር ይገናኛል። አሁን ምን ልትሰሪ ነው? ምን ነገር ነው ከጆ ጋር እየፈጠርሽ ነበር? ምንድን ነበር ስቶሪ ነበር? ምን ራስን ጆና ጠይቂው። እሱን ከመጠየቂያ በፊት አንቺ በጠይቅ ስለምፈልግ ጆን ስለምትፈሪ ምን ፈራዋል? እውነታውን ግን እሱ ሳያውቀው ነው። እሱ መጋፈጥ ስለማስሽ ነው እኔ ጋር እንደዚህ የምትጋፈጪው። አንድ ነገር ልንገርሽ፣ አንቺ ጋር ያለኝን ነገር መጨረስ ስለምፈልግ ጀግንነት እኔ ጋር አይደለም። ከፈለሽ ሂጂና እሱ ጋር ማሳየውን ጀግንነት ለኔ ተይልኝ። እሱ ጋር ማደርገውን ነገር ለኔ ተይልኝ። ተረዳሽኝ? ለኔ ተይልኝ። በቃ ለኔ ተይልኝ። ልጅ የለሽማ? አዎ የለኝም። ምን ይፈጠር? ጭራሽ አይናው ተስቶኝ ትንሽ አልፈራሽም። ባትፈሪኝም ያለው ቪዲዮ ልጅ አለኝ አግብቻለሁ ብለሽ እየስቲበት የነበረው ነገር እንደሚያስወነጅል ታውቂያለሽ። እንኳን አንቺ እሱ የሚባለው ሰውዬሽ እሱ ራስ መፈራው እንዳይመስልሽ። ቆይ ጆ ምንሽ ነው? ምንም አይደለም። ከፍሎሽ ነው እንተባበረው ብዬ ነው። ልተባበረው ስልክ ስጠኝ። ፖሊስ ጋር ስደውል በደንብ ታወሪያለሽ። አንተ እባክሽ ተይ። ፖሊስ ማለት እሺ ማወቅ የምትፈልጊው ነገር አያስፈልግም። እሺ መደወል አይጠበቅም። አይደውላለሁ። በጣም ተዘበናነሽ። ቁጭ አድርጊ ስልኬን አምጪ። ቶሎ ባምጪ። ማወቅ የምትፈልጊው እኔ ለምትመቀበቂው ነገር ነው የምትምጪው። ለመቀበቅ ሳይሆን ህጋዊ በሆነ መንገድ እናወራ። አንቺ እንደም ደወሉ ሳስበው። እግዚአብሔር ይባርካል። ሄሎ ወይ ይሄው እየጨረስኩኝ ነው። እየጨረስኩ ነው። እሺ አንድ 10 ደቂቃ ከዛ በኋላ አንጠልጥዬላችሁ ይዤላችሁ እመጣለሁ። እሺ እኮ ምን ችግር አለ? ኢንስፔክተሩ ጋር መደወል ነው። ከዛ እሱ አንቺ እንደ ሴት ስላዘንኩልሽ እኔ ካልቻልኩሽ ምን ችግር አለ? ፖሊስ ይችልሻል። እንደዚህ ነው ማለት ጀግና ነሽ ያል ነበር። በጣም ጀግና ነኝ። ጀግና መሆን አንዱ ህግን ማክበር ነው። ባይዘ እኮ እናውራ እያልኩሽ ነው። እናውራ በስትክክል አዋሪ። ለምንድን ነው አግብቼዋለሁ ልጅሽ ያልሆነውን ልጄ ነው። ከዛ ደግሞ ጆ የድሮ ፍቅረኛዬ ነበር ምናምን የሚሉትን ተረተረት ለምን እንደዛ አደረግሽ? በየተባልኩና ነገር ነው ያደረኩት። በቃ ልተባበረው ጀስት ብዬ ነው ገባሽ? አድርጊ ያለኝ ነገር ነው ያደረኩት ለሱ ብዬ ነው ያደረኩት። ገባሽ? አልገባኝም። ጆ ነው ይሄ ነገር እንድታረግ ያደረግሽ? አዎ ጆ ራሱ ለምን? ለዛ እኮ ነው እሱ እንደምናጠይቅም ያልኩሽ። ለምን ከሱ ጋር እሱ ሳይሆን አንቺ መጠየቅ ፈልጋለሁ። እውነታው በቃ እኔ ልጅ እንዳለኝ አስመስሎ ያንዳንዱ ነገር እውነታ ተቀብለሽ አብረሽ እንድትኖሪ ስለሚፈልግ ነው። አልገባኝም። ለምን ይሄን አስፈላጊ ሆነ? ለምን አስፈለገ? ለምን በቃ አንቺ ማሳመን ስለፈለገ ይሁን ልጅ ያለና ሰው ነገር ታረጊ ነበር ማለት ይኸውልሽ፣ ስለ ሁሉም ነገር አውቃለሁ። ምንም ነገር ልትዋሽኝ እንዳትሞክሪ። ይኸውልሽ ቤቱን ለአንድ ሳምንት ነው የተከራያችሁት ነው አይደለም? ሁሉም ነገር አስባችሁበት ነበር? ተቀዶበት የተደረገ ነገር ነው። ሁሉም ነገር የታቀደበት ነገር ነው። ያንዳንዱ ነገር ወጥመድ ነበር። ላንቺ ነበር ያ ሁሉ ነገር። ለምን? ምናልባት አንቺን ላለማጣት ይሆን ወይም ደግሞ አንቺን ለማሳመን ያደረገው ነገር። እኔን ለማሳመን ነው። ለምሳሌ ልጅ ባይኖርም አለኝ ብሎ ሚስት ያለ ማለት ቢኖርም ባይኖርም ጀስት ያለው ነገር የደበቅሽ ነገር አለ። አሁንም የደበቅሽ ነገር አለ። አሁንም ማውጣት ያልፈለግሽው ነገር አለ። ለምን ተባበርሽ? የሚሰማሽ ነገር ካለ ምንሽ ነው? ምንም አይደለም። በጣም ያው ነገር እያስመሰል ነበር እናደርግ ነበር እኮ። ምንሽ ነው? የት ነው የተገናኛችሁት?
እንተዋወቅ ነበር በአጋጣሚ። ቀድሞ ትተዋወቁ ነበር? እሺ ቀድሞ ትተዋወቁ ነበር? እንደዚህ አይነት ነገር አለ እባክሽ ተባበሪኝ አለኝ። እሺ ማለት በቃ ጆ ስለማውቀው ደስ ልተባበሮች ብዬ ተቀብዬ ያሉን ነገር ልጁን መጠቀም ለምን አስፈለገ? የልጁን አይምሮ ምን ያህል እንደምትጎዱ ታውቁ? ቆይ ልጁን እኮ ይሄን ያጄሪ ጠይቄው ነበረ። ሄጄ አዋርቼው ነበር። አንቺንም እንደማያውቅሽ ጆንም እንደማያውቀው ለአንድ ቀን ትምህርት ቤት እንዳደረሰውና አብሮት ፎቶ እንደተነሳ በቃ ይሄ ሁሉ ድራማ ለመስራት ትንሽዬ ልጅ መጠቀም ነበረባችሁ። አንቺ እንዳሰብሽ ነው። አሁንም ማትነግሪኝ ከሆነ መከሰስሽ የማይቀር ነገር ነው የሚሆነው። እሺ ቆይ ሁሉ ነገር መከታተል ምን አስፈላጊ? አስፈላጊ ነው፣ በጣም አስፈላጊ ነው። የሰው ህይወት ላይ ቀልድ ነው ያዛችሁት። መልሽልኝ፣ ቀልድ ነው ወይ? ያንቺ ህይወት ነው ያሳስበኝ? አዎ የኔ ህይወት ለራሴ ያለሁት እኔ ስለሆንኩኝ የኔ ህይወት ነው የሚያሳስበኝ። ማለት እንግዲህ እውነቱን ተቀበይ ማለት የጆ ህይወት ወይም ደግሞ ስለሱ እንድታቂ ስለማይፈልግ ሊሆን ይችላል። እኔ ተጠቀመበት እውነታውን ነገር ማወቅ ማለት እንዳታቂበት ስለፈለገ ሊሆን ይችላል። አልገባኝም። የምንነት በስትክክል አስረጅኝ። ከዚህ በላይ እንዳንቅሽ አታስገድጂኝ። ሰው ፊት ለፊት እንዳንቅሽ አታስገድጂኝ። በስትክክል መልሽልኝ። ምልሽ ነገር እያንዳንዱ ነገር በስትክክል ማመልሽልኝ ከሆነ ማለት ነው እስር ቤት ነው ነገ ማያሽ። ዛሬ የምታሪው እስር ቤት ይሆናል። እሺ ትክራለሽ። ቪዲዮ በጣም በቂ ነው። ያዝኩት ቪዲዮ አለ ሁላ አንጠልጥዬ የሚዞረው ካሜራ ማስረጃዬ ነው። እሺ እኔ ብቻ ልጅ አለኝ ብለሽ ሁለቱም ታሰራላችሁ። አልፈልግም ባትፈልጊ ነው እንደዚህ አትለቅም ነበር። እኔ ማለት እንደዚህ የምለፈው ለምን ሊሸውደኝ እንደሞከረ ስሸወድ አሉት። ተረዳሽ? ስሸወድ ምወድ ሰው አይደለሁም። ስለሚወደኝ አይደለም። ሌላ ህይወት አለው። ንገሪኝ። ያንን ህይወት እንዳላቀበል ነው አንቺ ተጠቃለሽ። ያውሽ አጥይቂ ነው አይደለም። መልሽልኝ። ሌላኛውን ህይወት ካንቺ ጋር እንዲሆን ለምን ፈለገ? ለምን አንቺ አይደለሽም አይደለ? ለምን ያውሻት ሊስት እንዳሉና ልጅ እንዳሉ እንዳቀፈለገ ለምን ትቀበለኛለሽ ወይስ አትቀበለኝም ብሎ እያሰበ አይደለም። አትሾክሽ ይኸውልሽ፣ ህፃን ልጅ ነው መስልሽ? ስታይኝ ህፃን ልጅ ነው መስልሽ? ስታይኝ ህፃን ልጅ ነው ወይ መስልሽ? አልወጣኝም እና ካዳንቺ እየተሽካካሽ መታወሪ ኖር የማዳምጥሽ ነው መስልሽ? በጣም ታገሱሽ እና ንገሪኝ እባክሽ። እየነገርኩሽ ነው። በቃ እሺ ነኝ እንድትነግሪኝ አልፈልግም ምንም ነገር። እንደውም ታዩ ናታውት እሺ ልንገርሽ እኮ ልንገርሽ አልፈልግም። አትገሪ ምንም ነገር እንድትነግሪኝ አልፈልግም። እሰበ ይገርቶ በደንብ አድርጎ ሲቀጠቅጥሽ ልክ ትገቢያለሽ። ከዛ በኋላ ታውቂያለሽ ታውቂያለሽ ማለት ሚስትና ልጅ ይሄ ነው እውነቱ። በቃ ሚስትና ልጅ አለው በትክክል ማለት ነው። ሚስትና ልጅ አለው፣ ትክክለኛ ሚስትና ልጅ አለው። ይሄ እንዳደርሽበት ነው እኔን ከጀርባ እንድከታተልና አንቺን በቃ እውነቱን እንዳታቂበት ስለፈለገ ነው እንደዚህ እያደረገኝ ነበር። ለምን ስናጠይቀው? ቆይ አልገባኝም። ሚስትና ልጅ ካለው ማለት እነዛን እውነተኞቹን እንዳላገኛቸው ከዛ በኋላ እኮ እነሱን እንድታገኛቸው ስለማይፈልግ አንቺን እንደሚረዳሽ ነገር አድርጎ እንዳምን ብቻ እሱን አምነሽ እንድትኖሪለት ስለፈለገ ነው። ያ ማለት አንቺን እንድትርቂው አይፈልግም። እኔ እንድርቀው አይፈልግም። እና እስካሁን ድረስ ይጥቁትብኝ ነበር። እኔ አድርጊ ተበርኩት ብቻ ነው ያደረኩት። ገባሽ? ስለሌላ ነገር ምንም አውቀው ነገር የለም። መታቂውን እያንዳንዱ ነቅጭ ወይ ስትክል መታቂውን ነገር በሙሉ ትነግሪኛለሽ። ወይ ንገሪኝ ነው ቶሎ በይ። ከፖሊስ መዳን ከፈለግሽ እያንዳንዱ ነገር ንገሪኝ። ፖሊስ መልሽልኝ እኮ ፖሊስ ምናምን የሚባል ነገር አቁሚኝ ነው። እሺ አቆማለሁ። ንገሪኝ። እዛ ቤት እኔ በቃ እያንዳንዱ ነገር ነገረኝ። ሚስትና ልጅ አለኝ። ኪያን በጣም ስለምወዳት ይላጣ ስለማልፈልግ ልጅና ሚስት እንዳለኝ እንድታቀብኝ አልፈልግም። እዚህ ጋር ግን አንቺን እንደምረዳሽ ሆነሽ ልጁ ደግሞ በቃ ምረዳው ከኔ እንዳልተወለደና በቃ የተንከባከቧችሁና እየኖርኳችሁ እንደሆነ አድርገሽ እያንዳንዱ ነገር አስመስለሽ ኪያን አሳምኝልኝ አለኝ። የቡጡን ታሪክ እየተጠቀመ ነው ምን ሊሆን ይችላል አላውቅም። እሺ ይሄን የምታውቂ ከሆነ እርግጠኛ ነኝ ትክክለኛ ሚስትና ልጁ የት እንዳሉ ታውቂያለሽ። ይሄን እኮ አላውቅም። መልሽልኝ። በደንብ ታውቂያለሽ። እስር ቤት መግባት ማፈልጊ ከሆነ እያንዳንዷን ነገር ትነግሪኛለሽ። እያንዳንዷን አለበዚያ ማለት ነው አንቺ ነሽ ዛሬ የምትይታሽ ናይ ሴት
ሴት ነሽ አውቃለሁ። እኔ ዝምድና ነው ቅና ስላለሽ ብቻ እንደዚህ ታደርጊያለሽ? ትንሽ እየልሽ ተጠቅመሽ አታፉም እንዴ? ለሁለት ስታታልኝ አታፉም? ቆይ ከዛ ስን ያገባሁት ሁለት ሴት ይዞ ሲኖር ዝምታ ያለሽ አንቺ? ትክክለኛ ሚስትና ልጁን እንዳላቀበስ ብሎ ነው አንቺን የውሸት ሚስትና ልጁ አስመስሎ እንድከታተል ሆን ብሎ ነው እንድከታተል ሲያደርግ የነበረ? ሆን ብሎ ነው ሰላጣ ቲማቲም ሲገዛ የነበረ? ምን ያክል አንቺ ለሱ ያለውን ስሜት አይደለም አትዋሽኝ። አሁንም ለኔ ያለውን ስሜት ምናምን ነገር ሊናገር አይደለም አውቃለሁ። እሱን አሳምሬ ይሄ ነገር ትቀበለኛለህ? ገባሽ? አሁን ለምን ጀላ አታርጉኝ። እያንዳንዷን ነገር አውቃለሁ። እኔ እንድንቀበለው አይደለም ይሄንን ነገር ለነገሩ ናት ያጠፋው። በይፋ ልጅና ሚስት አለ ሲለው ልጅና ሚስቱን አንቺ የውሸት አደረገ። ከዛ በኋላ ካንቺ ጋር ምንም አይነት ፍቅር እንዳለ እሺ፣ ባርኪስ ለምን ነው አሽቲ? ለምን አንቺ ለምን እኔ በቃ ግዴታ ለጁስ እናደረኩት ገባሽ? ለጁስቲ እኔ አላሳዝንሽም? ሴት ነሽ ያገባና ለደን ሰው መግባት ፈልጊያለሽ? ለምን እንደውሽማ ሆነሽ ልክ ነኝ እያልኩሽ አይደለም። በቃ ጥፋቴን አውቃለሁ፣ ግን በቃ እሺ ምን ልርዳሽ? እሺ ምን ላድርግልሽ? ኦኬ ምንም እርዳታ እራሱ አይደለም ይሄ ግዴታሽ። ምንም አይነት እርዳታ አይደለም። የፍጥኝ ይዤሽ በስትክክል ማታዋሪኝ ከሆነ በስትክክል አይወደኝም። በጣም ነው የሚጠላኝ። አሁን የገባኝ ነገር ይሄን ነው። እሺ እኔ ማለት እንደሚወድሽ ገባሽ? ሚስቱን ደግሞ መፍታት እንደማይችልና በቃ ልጁን መተው ስለማይችል ስለዚህ ሁለቱንም ነው እንትን የሚለው ሁለቱንም አሁን ምን ታደርጊያለሽ? ቀጥ ብለሽ ጆ ስራ ሰዓቱ መውጫ ሰዓት ደርሷል። አሁን 8 ሰዓት ተኩል ነው አይደለ? 10 ሰዓት ሲል እሱ ከስራ ይወጣል። ቤት አይደለም እንጂ አብረን ነው የምንሄደው። ብቻሽን አይደለም የምትሄጂው። አብረን ከስራ ሰዓት አብረን ተከታትለን እንይዘው። አብረን ተከታትለን መያዝ አይደለም። ዛሬ እንደማያገኘኝ ነግሮኛል። ስለዚህ የማያገኘኝ ሚስቱ ጋር ይሄር ነው አይደለ? እኔም ሽማው ነኝ፣ እሷ ሚስቱ ናት አይደለ? ነይ። ስለዚህ እንሄዳለን። ሰሚኛለሽ? እንዳሁኑ ከሱ ጋራ ድጋሚ አውርተሽበት ይሄንን ነገር እኔን ለማስወራት ወይ ደግሞ እኔን ለመፈተን አርገሹ ከሆነ አልለቅሽ። እያንዳንዱ ከሱ ተሰሚያለሽ። በቃ ምንም አይነት ነገር መስማት አልፈልግም። እያንዳንዱ ነገር እያንዳንዱ በደንብ ያኔ ራሱ ይቆጨኛል። ያው ሁሉ ነገር ሲጋፈጥ የነበረው ነገር ሁሉ ገባሽ? ትደውይለታለሽ። ከዛ በኋላ ትክክለኛ ሚስቱና ልጁ ጋራ ትወስኛለሽ ማለት ነው። ተግባባን? ይገለኛል። በእናትሽ ይግደልሽ። ይሄ ማድረግ አልችልም። እኔ ላድርገው? እኔ ልግደልሽ? እባክሽን አታድርጊ። እኔ ልግደልሽ ወይ? ተውኝ በቃ ልኖርበት። አንቺ ፈልግሽ ነገር አድርጊ። በጣም መስቀቅልሽ ነው ልኖርበት የምትይው። በቃ ማወቅ የምትፈልጊው እያንዳንዱ ነገር ነገርኩሽ። እያንዳንዱ ነገር ነገርሽኝ አይደለ? ስለዚህ አሁን ወይ ቤቱ ትወስጂኛለሽ፣ አለበለዚያ አብረን ተከታተልን። ይሄ ነገር ማድረግ አልችልም። ከሱ ጋር ትሰኛለሽ። አልፈልግም። አንድ ነገር ልንገርሽ፣ እንደዚህ ባደረግሽና ጭራሽ እንደዚህ በሆንሽ ቁጥር ማለት ነው ያልሽኝን ራሱ ማመን እየከበደኝ። ይሄን ያህል ድራማ ሰርተሽብኝ ይሄን ያህል ነገር ካልሽ በኋላ ድጋሚ እንደዚህ ምትይ ከሆነ መቀኔ ዶ ስለሞድ ማለት ልረዳው ስለፈለኩ እንጂ ስለተረጁ አንድ ሰው እየጎዳሽ ነው። አንድ ሰው መረጃ ነው መልሽልኝ ነው። እኔ ልክ ነኝ ገብሻል? አዎ ልክ አይደለም አውቃለሁ፣ ይገባኛል። ግን በቃ እንደ ይሆን አይደል እንደ አደረኩት በቃ ስላለፈ ነገር ማሰብ ማለት ነው። ስለዚህ ያደረግሽበት ነገር ትከፊበታለሽ። ወይ እስር ቤት ትገቢያለሽ ወይ ደግሞ ለኔ እውነታውን ነገርሽ በሰላም ትኖርሽ። እውነታውን እኮ ነገርኩሽ። በቃ ታሳይኛለሽ፣ እስከ መጨረሻው ታሳይኛለሽ። እስከ መጨረሻው እየተከተልኩ ያንዳንዱ ነገር እስከ መጨረሻው ወደሽ ነው የምታደርጊው እያንዳንዷን ነገር። አሁን ቀጥታ አብረን እንሄዳለን። ከዛ በኋላ እሱን ትከተያለሽ። ተከትለሽ አለበዛ ወደዛ ማሄድ ከሆነ አዝመማውን አይተህ ወደ ሌላ ቦታ መሄድ ከሆነ ሚስትና ልጅህ ጋራ ቀጥሬያለሁ ና ትዩና እሱን እዛው እጅ ከፍንጭ ነው የሚያዝ የምፈልገው። ልክ አይደለም። ምን ሆነ? ልክ ያለ ነው። ጆዬ በቃ ማለት እኔ በጣም አስቀይመዋል። በዛ ላይ ደግሞ በቃ ለኔ ጥሩ አይሆንም። እባክሽ ቃል የገባሁለት እንደዚህ እንዲሆን አይደለ እና የኔ ነው ጥሩ እኔ ላይ አረክሽ ነው ጥሩ ነው ወይ ነው ወይ እኔ ላይ አረክሽ ነው ጥሩ እኮ አይደለም። እሱ ላይ ካረክሽ በላይ እኔ ላይ አረክሽ ጥሩ ወይ ጥሩ እኔ በሁለታችን መካከል ውስጥ ገብቼ እኔ ትንሽዬ ልጅ ተጠቅመሽ ያን ሁሉ ነገር አድርገሽ ከሱም አልፎ ተርፎ ደግሞ የልሻውንም እየደወሉልኝ ተረዳሽኝ አይደለ? አንቺን እስር ቤት ለመክተት
አንድ የስልክ ጥሪ በጣም በቂ ነው። እየደወለልኝ ወይኔ አይተን ብቻ እንዳይሆን ጆን እየደወለልሽ ያለው ጎበዝ ታንሽለትና ምን ትይዋለሽ? እቤት እጠብቅሃለሁ ሂውና እኔ እራሱ ሲሄድ ነው አንቺ ስጠሽኝን አድራሻ አምኜ አልሄድም። አንቺ ታንሽለታለሽ አለበዚያ ግን ማለት ነው መድኃኒዓለም ምስክሬ ነው አንቺን እጅ ከፍንጅ ነው ማስሽ። ተረዳሽ? እጅ ከፍንጅ ይሄ ማስፈራራትሽ ነው እባክሽ። እሺ ማቆም ከሆነ አድርጌው በጣም ብዙ ጊዜ ተስፈራራው ነው የምታውቂው። ስለዚህ አድርጌው እያንዳንዱ ነገር ካደረኩት በኋላ ግን እንዳይቆጭሽ እሺ። ሴት ስለሆንሽ ህይወትሽ አይበጥበጥ እና ምንም ነገር አትንይ ብዬ ነው እኮ። አንቺለት ድራማ አብረሽ ትሰሪ ያልነበረ አንቺንም ልጁንም ደግሞ ከሱ ጋር በደንብ አጋፍጣችኋለሁ። በደንብ ይሄን ነገር ለምን እንዳደረጋችሁ ትነግሪኛለሽ። እሺ በቃ እሺ ልሂድ ነው ነይ። እሺ ልሂድ ነይ። ቤተሰብ ከሚባለው በላይ የማየው ነገር እንዳለ ህልም እንጂ እውን እየሆነልኝ አይደለምና በጣም ነው የሚያስጠላው። መድኃኒዓለም በጣም ነው የሚያስጠላው። የሰማሁት ነገር ያቀድኩት ነው በቃ ያሰብኩት ነው እንዳለ እየነገረችኝ ያለችው ልጅና ሚስት ስላለ ያንን እውነተኛውን እንዳላገኙ በፌክ አዘጋጅቶልኝ የቡጡን ታሪክ ነው የተጠቀመው። እያንዳንዱ ነገር ቡጡን እኔ እንደማሳድጋት ከዛ በኋላ እሱ የእሷ ልጅ እንዳልሆነ ምናምን እያንዳንዱ ነገር ማለት ነው። ምንድነው ከዚህ ሌላ ተልእኮ አለው ወይ የሆነ ነገር ምንድነው አልገባኝም። እኔ እንዴት ለመናገር ከሆነ ለምን እንደዚህ እንዳደረገ ምናምን ነገር ጭራሽ ነው ያልገባኝና እኔ አሁን ነው በጣም እየገባኝ ያለው ቆም ብዬ ማሰብ እንደነበረብኝ በጣም እንደቸኮልኩኝ ለነገሮች ምናምን ነገር አሁን ገና ነው በጣም የገባኝና ፋሚሊ አብራችሁኝ ነው። ለማንኛውም ሳታመልጠኝ እንከተላት።